የሳቅ ጀንበር ጠለቀች ጥበብም ጎደለባት እየሳቁ እስከ ወዲያኛው ማሸለብ እንዴት ይቻላል የወዳጆቹ ምላሽ አልባ ጥያቄ ነው ማመስገን መሳቅ ምንም አይደለም ቀላል ነው የሚለው እስከ መጨረሻው አሁን እንኳን የመጨረሻውን ስልክ እንኳን አሁን ከ20 ምናምን አመት በኋላም ስንደዋወል ታሞ በነበረ ሰዓት እኔም እንደማንኛውም ሰው በሚዲያ ነበር የሰማሁትና ምንድነው እንደዚህ ምሰማው ምናምን ብዬ ስጠይቀው አረ ደሬ አታከብደው ቀላል ነገር ነው ደህና ነኝ በቃ ይሄ ልዩ ካራክተር በብዙ ችግሮች ቢያልፍም ሳቅ የብዙ ነገር መድኃኒት ነው በሚለው አስተሳሰቡ የሚታወቀው አርቲስት ነጻነት ወርቅነህ ለወዳጆቹ ለስራ ባልደረቦቹ በችግራቸው ጊዜ አለው ማለትን ያውቀበታል። በህመሜና በችግሬ ሰዓት አብሮነቱን ያሳየኝ የስራ ባልደረባዬ ወንድሜ ጓደኛ እንዲሁም ደግሞ የችግር ቀን ደራሼ ነው። ነፂ ወንድም ነው ጓደኛ ነው ከትንሹ ጋር ትንሽ ከትልቁ ጋር ትልቅ የሚያው እንደሚሞት አውቆ የሚኖር እንደሚሞት አውቆ ስልሽ በጣም ደግ ሆኖ ብቻውን የማይበላ ብቻውን የማይጠጣ ሰውን የሚያስብ አጽናኝ አጋዥ በጣም ትሁት በጣም እግዚአብሔርን አክባሪ ለቤተሰቦቹ ሟች ብቻም ነፂ በጣም ብዙ ነገር ከሁሉም ጋር የሚግባባ ደግ ልጅ ነው። ሁሉንም እንደ ጓደኛ የሚያደርግ ነው። ሰው ይወዳል። እውነቱን ነው። ሰው ወዳለው ይላል። በእውነትም ሰው ይወዳል። ባገኘሽ በየትኛውም ስፍራ ማያውቀውም ሰው ጎትቶት ሲለው ከሱ ጋራ ጊዜ አሳልፎ አውርቶ የሚሄድ ሰው ነው። ስቱዲዮ ውስጥ ሳቅ ነው። አዳዲስ ሀሳቦችን ማመንጨት ይችላል በፍጥነት። ዳይሬክተሮቹም ካሜራ ባለሙያዎችም በጣም የተግባባ በጣም ወንድማዊ የሆነ ግንኙነት ያለው ሰው ነው። በስራው ትጉ ደከመኝ የሚያውቅ ነው ይሉታል። ደግሞም ሳቅን በቁም ነገር ጀባ ማለት የሱ መለያ ነው። አሞቱ እንኳን ቤቱ ማይተኛ ነው። በጣም ስራውን ይወዳል። በጣም ስራውን ያፈቅራል ማለት ይሄ እንደ አዲስ ነው። ሁሌ ነፂ አንጋፋ ነው ማለት በጣም ብዙ ስራዎችን ሰርቷል። ሁሌ ግን እንደ አዲስ እንደ ጀማሪ ነው ነፂ የኖረው እንደ ጀማሪ በቃ ማለት ለስራው ያለው ፍቅር ሁሌ ራሱን ሊያሳድግ የሚጥርበት መንገድ ሌሎችን አዳዲሶችን ለማውጣት የሚጥርበት መንገድ እኔ በጣም ያስገርመኝ ነበር። ነፂ በጣም ፈጣን ሁለገብ ታታሪ ሰው ነበር። እስካሁን እስከ ሞተበት ሰዓት ድረስ ስራ ላይ ነበር። ማታ ቀረጻ አድርጎ ጧት ሌላ ድጋሚ ቀረጻ አድርጋለሁ ብሎ እንደወጣ ነው የቀረውና በጣም ታታሪ ሰው ነበር። ሁለገብ ነበር። በአንድ ችሎታ ብቻ የምትጠቅሽው ሰው አይደለም። በብዙ መንገድ የሚገለጽ ሰው ነው። ሁሌ ሰዎች ገና መጣ ሲባል የሚጠብቁት ለመሳቅ ለመጫወት ዘና ለማለት ነው። ስለዚህ የነዛን ሁሉ ሰዎች ደስታ ወደ ሀዘን ከመቀየር የኔን ችግር ልክተተውና እነሱ ይደሰቱ አይነት ይሄ በቃ የኖረበት ሁለገቡ አርቲስት ነጻነት ወርቅነህ ባደረበት ህመም ጥር 8 2018 ዓ.ም በድንገት ከዚህ ዓለም በሞት ተለይቷል። ቀብሩም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል።